ባለፈው ሳምንት ትምህርታችን ነቢያችን አለይሂ ሰላቱ ወሰላም የትዳር አጋርን መምረጥ በተመለከተ የተናገሩትን ሐዲስና ተያያዥ ነጥቦችን አይተናል። ከዛ ቀጥለው ሸይኹ ረሂመሁላህ ተዓላ ምን አሉ? ወኢዛ ወቀዐ ፊ ቀልቢሂ ኺጥበቱ እምረአትን ፈለሁ አን የንዙረ ሚንሃ ማ የድዑሁ ኢላ ኒካሒሃ። ወኢዛ ወቀዐ ፊ ቀልቢሂ ልቡ ላይ ከተፈጠረና ካሰበ ኺጥበት እምረአትን አንዲትን ሴት ማጨትና ለትዳር መጠየቅ ካሰበ ፈለሁ አን የንዙረ ሚንሃ ይህችን ያሰባትን ሴት ማየት ይችላል ወይም ከሷ ማየት ይችላል ማ የድዑሁ ኢላ ኒካሒሃ እሷን እንዲያገባ የሚያነሳሳው ለትዳር የሚገፋፋውን የሰውነት አካሏን ማየት ይችላል። ይህ እጅግ በጣም ወሳኝ የሚባልና ለወንዱም ለሴቱም ለወጣቱ በአጠቃላይ የሚያስፈልግ ሙሂም የሚባል ነጥብ ነው። ትዳሩ ጅምሩ ካማረ ኢንሻአላህ ተዓላ ፍጻሜውም ያማረ ይሆናል። መጀመሪያ መነሻው ላይ አላህን የሚያስቆጣ ከዲን ጋር የሚጋጭ ነገር ካለበት ትዳሩ ብዙ ጊዜ ሰላም አይኖረውም። አላህን ማስደሰት በዱንያም በአኺራ ደስታን እንድናገኝ ያደርጋል። አላህን ማስቀየምና ከዲን የሚጋጭን አካሄድ መሄድ ደግሞ በዱንያም በአኺራ ሰላም እንድናጣ ሰበብ ይሆናል። ትዳር ውስጥ ስንገባ ገና የትዳርን አጋር ስንመርጥ በምን መልኩ መምረጥ እንዳለብን ነብዩ ያስተምረውናል። ምን አይነት ሰው እንደሚያገቡ በጥቅሉ ከወሰኑ በኋላ እገሊት ናት የምትሆነኝ እገሌ ነው የሚሆነኝ ብለው ከመወሰን በፊት ለኔ ይሆናል ብለው ያሰቡትን ሰው ማየት ሸሪዓችን ፈቅዷል። በመሰረቱ አጅነቢ ወንድ አንድ ወንድ አጅነቢን ሴት ላይ አይገባውም፣ ሴትም አጅነቢ ወንድን ልታይ አይገባትም። አስፈላጊ ሆኖ ሲገኝ ለሐጃ ለضሩራ ወንድ ሴትን ቢያይ ሴት ወንድን ብታይ ችግር የለው እንደ አስፈላጊነቱና በመጠኑ ማለት። ከዚህ አንዱ ለትዳር ያሰቡትን ወንድ ለትዳር ያሰቧትን ሴት ማየት ነው። ሴቷም እንደዚሁ ኢዛ ወቀዐ ፊ ቀልቢሂ ኺጥበቱ እምረአትን አንዲትን ሴት ለማጨት ልቡ ላይ ሐሳብ ከተፈጠረ ፈለሁ አን የንዙረ ሚንሃ ማየት ይፈቀድለታል። ከመቻልም አልፎ ነቢያዊ ሱና ነው። ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ኢዛ ኸጠበ አሐዱኩም አልመርአተ ፈኢን ኢስተጣዐ አን የንዙረ ኢላ ማ የድዑሁ ኢላ ኒካሒሃ ፈልየፍዐል ብላ ኢማም አቡ ዳውድ ረሒመሁላህ ተዓላ በዘገቡትና ሶሒህ በሆነ ሐዲታቸው አንዳችሁ አንዲትን ሴት ካጨ አልያ ማግባት ከፈለገ ከቻለ እሷን እንዲያገባት የሚገፋፋውን የሰውነት አካል ይመልከት ብላ። እንደዚሁ ከሰሐቦች መሃል አንዱ አልሙጊራ ኢብኑ ሹዕባ ረሒመሁላህ ተዓላ አንዲትን ሴት ማግባት ፈልጎ ነቢን ሲያማክራቸው ከመጋባታቸው በፊት ሂድ እያት ፈኢነሁ አሕራ አን ዩእደመ በይነኩማ ብላ ኒካህ ከመታሰሩ በፊት መታየታችሁ ወደፊት ፍቅርና መግባባት እንዲኖር ያደርጋል ብለዋል። ማያቋትን ሴት ሰው ስለነገረ ብቻ ማግባት ኒካህ ታስሮ አብረው በሚሆኑበት ጊዜ የማይፈልጉት አይነት ገጽታ ያልጠበቁት አይነት ሰው ሲያገኙ ሊከሰት ከሚችለው ክፍተት ያድናል ማለት። ለትዳር ያሰቡትን ሰው ካዩ ካማረ ወዲያውን ያደርጉታል፣ ካላማረና ውስጥ ካልተቀበለው ያስቡበታል። ቀስ ብሎ አስበውበት ከሌሎች ከጥሩ ጎን አንፃር ሊያምኑበት በህረት ሊቀበሉት ይችላሉ፣ ካልሆነ ሊተውት ይችላል። በድንገት በሚሆንበት ጊዜ ቆም ብሎ የሚያስቡበት ወቅት አይኖርም። እንዲህ አይነት ሰው ጋር ለምን ኒካህ አሰርኩኝ እንዲህ አይነት ሰው አልፈልግም ነበር ብለው ወዲያውኑ ሊያፈርስ የሚችሉ ወደ ኋላ ሊሉ የሚችሉት። ይህ ሰዎች ዘንድ ሊከሰት የሚችለውን ችግር በር ለመዝጋት ነብዩ አለይሂ ሰላቱ ወሰላም ቀድመህ ተመልከት ብለውታል። በመሆኑም ለትዳር ያሰቡትን ሰው ከኒካህ በፊት ማየት ሱና ነው፣ ይቻላል። ወላኪን አደቦች አሉ፣ እነዚህ አደቦች ሊጠበቁ ይገባል። ሸርጦች አሉት፣ እነዚህ ሸርጥና መስፈርቶች ሊሟሉ ይገባል። ለትዳር ያሰቡትን ሰው ለማየት መሟላት ካለባቸው መስፈርቶች የመጀመሪያው ለማግባት ከወሰኑ በኋላ መሆን አለበት። በዚህ ጊዜ ትዳር ውስጥ መግባት አለብኝ ማግባት አለብኝ ብሎ ከቆረጠች በኋላ ሊሆን ይገባል። እንደዚሁ በርካታ ዑለሞች በመረጡት አስተያየት መሰረት
በቋሚነት ሽማግሌ ከመላክ በፊትም መሆን አለበት። ሽማግሌ ልከው በቋሚነት ቤተሰብ ነገሩን ተቀብሎ ከተስማሙ በኋላ ሊሆን አይገባም። በጥቅሉ ቤተሰብ አሳውቆ ለትዳር ዝግጁ መሆኗን ታውቆ ቤተሰብ በጥቅሉ ፈቃደኛ መሆኑን ካወቁ በኋላ ሽማግሌ ከመላክ በፊት ሊሆን ይገባል። በሁለተኛ ደረጃ እሷ ፈቃደኛ ትሆናለች ለትዳር፣ ቤተሰቦቿን ፈቃደኛ ይሆናሉ የሚል ግምት ውስጡ ላይ ሊኖር ይገባል ወይም ሊያቅ ይገባል። እሷ እሺ እንደማትል እሷ ፈቃደኛ ልትሆን እንደማትችል እያወቀ ቤተሰብም ሙሉ በሙሉ እንደማይቀበል እያወቀ ሴት ልጅን ላይ አይገባም። በሶስተኛ ደረጃ እይታው መደጋገም የለበትም። ወደፊት ልንጋባ ነው በማለት ብቻ በየሳምንቱ እየተገናኙ አብረው የሚቆዩ አሉ። አንዴ ብቻ በመገናኘት የሚፈልገውን ነገር አይቶ መዝጋት እየተቻለ የተለያዩ ቀጠሮችን የያዙ በተደጋጋሚ የሚታዩበት ሁኔታ አለ። ይህ ስህተት ነው። አስፈላጊ ከሆነው በላይ ማየት አይቻልም። በአራተኛ ደረጃ ከሰውነት አካሏ ትዳር ውስጥ እንዲገባ የሚገፋፋውን የሰውነት አካል ብቻ ነው ማየት ያለበት። ከዛ ውጭ ያለ የሰውነት አካል ላይ አይገባም። ኬት እስከ የት ነው መታየት ያለበት? አብዛኞቹ ዑለሞች የመረጡት ፊትና መዳፎች ናቸው። የተወሰኑ ዑለሞች መዳፎች፣ እግሮች፣ ፀጉርና አንገትን ማየት ፈቅደዋል። ከዚህ ውጭ ያለ ሰውነት አካል ሊገለጥና ሊታይ አይገባም። ፊትና እጅን በማየት ብቻ መብቃቃት የሚችል ከሆነ አብዛኞቹ ዑለሞች የመረጡት ይሄን ነው። በዚህ ሊያቆም ይገባል። ከዚህ በላይ ማየት ፈልጋለሁ፣ በዚህ ብቻ ፊትና እጅን በማየት ብቻ ውስጤ አልወሰንም፣ ተጨማሪ ማየት ፈልጋለሁ ያለ እንደሆነ ከአንገት በላይ ያለውን የሰውነት አካል ፀጉርን ቢያይ እግርን ቢያይ ችግር የለውም እንላለን። ከዚህ ሰፍቶ ለእጮኛ ማሳየት የሌለባትን የሰውነት አካልን ሊያይ ሊጠይቅ አይገባውም። በሸሪዓ ማየቱ ይቻላል ተብሎ የተገደበውን የሰውነት አካል ብቻ በማየት ሊያበቃ ይገባዋል። አምስተኛው የተያዩ ባለበት ሰዓት ላይ ነፍስያው አሸንፈው ራሱን መቆጣጠር አቅቶት ሐራም ላይ እንደማይወድቅ እርግጠኛ መሆን አለበት። የተያዩ ባለበት ሰዓት ላይ ሸይጣን አሳስቶት ሐራም ላይ ይወድቃል ተብሎ ከተፈራ ማየት አይችልም። በሚያሳዝን መልኩ አልፎ አልፎ እንዲህ አይነት ችግር ይከሰታል። ጌታቸውን ያስቀይማሉ፣ ክብራቸውን ያጣሉ። ለዚህ ከሚዳርጉ ነገሮች መሃል አንዱ ሴቷ ከልክ በላይ ተውባ መቅረቧ ነው፣ ሽቶ መጠቀሟ ነው፣ ለሐራም የሚጋብዝ ቦታ ላይ መሆናቸው ነው። ስድስተኛውን ሸርጥ ማጉደላቸው ነው። ስድስተኛው ሸርጥ በመሃላቸው ሌላ ሰው መኖር አለበት። እማ ከወንድሟ መምጣት አለባት፣ ወይም ካጎቷ መምጣት አለባት፣ ከወንድሟ ወይም ከእህቷ ልጅ ጋር መምጣት አለባት። ካልሆነ ብቻቸውን እንዳይሆኑ ሶስተኛ ወገን ሊሆን የሚችል ለአካለ መጠን የደረሰን ሰው ይዛ መምጣት አለባት። በላጩ የእሷ ቅርብ የሆነ ረዳት ወንድ ባለበት መሆኑ ነው፣ ወንድሟ፣ አጎቷ። ይሄን ማድረግ ካልተቻለ ታማኝ የሆኑ ሴቶች ከእሷ ጋር መኖር አለባቸው። ባዕድ ወንድና ባዕድ ሴት ወደፊት ልንጋባ ነው ብለው ተነጥለው ተቀምጠው የተያዩ እንደሆነ አብዛኛው ጊዜ ሸይጣን ያሳሳቸዋል። በሚያሳዝን መልኩም ባለንበት ዘመን በተደጋጋሚ ችግሮች ተከስተዋል። አንዳንድ ግዴለሽ የሆኑ ውስጣቸው ላይ ቅናት የሌለ ለዲን የማይጨነቁ ሰዎች ተጫወቱ ብለው የሚሄዱበት አጋጣሚም አለ። ወንድሟ ይዟት ይመጣል፣ ከአጅነቢ ወንድ ጋር አስቀምጧት ይሄዳል። ተጫወቱ አውሩ ብሎ መጫወትና ማውራት የሚቻለው ከኒካህ በኋላ ነው። መታየት የተፈቀደው ለደቂቆች ለቅጽበት ነው። በመሃል ሌላ ሰው መኖር አለበት። በር ዘግተው ቁጭ ሊሉ አይገባም፣ ከነሱ ጋር ሶስተኛ ሰው ኖሮ እንጂ ሊረዝምም አይገባም። ሻይ ቡና እያሉ የቀለዱ የተጫወቱም ጊዜ ሊያሳልፉ አይገባም። ይሄ ሁሉ የሚሆነው ከኒካህ በኋላ። ከኒካህ በፊት አጅነቢ ሴት ናት። ሰባተኛው መስፈርት በሚያይበት ጊዜ እየተደሰተ መሆን የለበትም፣ ለመደሰት መሞከር የለበትም፣ ወይም በስሜት ማየት የለበትም። አላ የኩነ ነበሩ ቢለዘትን በላ እነማ ያለው ከሆነችው ሊያገባ ካልሆነ ሊተው ነው። አጅነቢ ናት፣ ማየት አይቻልም። የተፈቀደው ቢቀድሪል ሐጃ ነው። ልክ እንደ ምስቱ እሷን ያየ የሚደሰት ከሆነ በሸሪዓ ማይፈቀድለት ነገር አድርጓል፣ ወንጀለኛ ይሆናል። አይቶ አይኑን ወዲያውኑ ዞር ሊያደርግ ይገባዋል። መድገም ካስፈለገም ምንነቷን ለማወቅና ለማጣራት በሚል ንያ መሆን አለበት። ለመደሰት በሚል ሊሆን አይገባው።
እዚህ ላይ የተባለው በሙሉ ወይም አብዛኛው ወንዱም ላይ ይባል። ወንዱ ሴትን እንደሚያየው ሴትም ወንድም ማየት ትፈልጋለች፣ ሐቅ አላት። ወንዱም ይሁን ሴት በሚታዩበት ጊዜ ተፈጥሯዊ ያልሆነ ገጽታቸውን ይዘው ሊቀርቡ አይገባቸው። ለመታየት ስትሄድ ሴቷ አላህ የሰጣትን ተፈጥሮ ቀይራው የተለያዩ መዋቢያዎችን ተጠቅማ መሆን የለበትም። ንጽህናዋን ጠብቃ ብቻ ወይም ደግሞ ብዙ ጊዜ ሴት ልጅ ከቤተሰብ ጋር ስትሆን በምትታይበት መልኩ ሆና ልትቀርብ ይገባል። ወንዱም እንደዚሁ አላህ የሰጠውን ተፈጥሮ ይዞ ሊቀርብ ይገባል። ያለ የሌለ ነገር ተለቅልቀው ለመታየት ይሄዱና ከተጋቡ በኋላ በማግስቱ ሲያይ ሌላ ሰው ትሆንበታለች። ወደ ኋላ ማለት ይጀምራል። አሊያ ደግሞ ቸላ ይላታል፣ ለትዳሩ ቦታ አይሰጥም። ይህ ትልቅ የሆነ ስህተት ነው። ወሀከዛ ማየትና ማጨት የትዳር መግቢያ እንጂ ኒካህ ነው ጋብቻ ነው ማለት አይደለም። ተያይተው እንኳ ቢዋደዱ ቢፈላለጉ እንጋባለን ብለው ቢስማሙ ቤተሰብ ተጠይቆ እንኳ እሺ ቢል ቀጠሮ እንኳ ቢያዝ ኒካህ እስካልታሰረ ድረስ ሁለቱም አጅነቢ ናቸው። በተደጋጋሚ መገናኘት አይችሉም። ስልክ እየደወሉ ርዕስ የሌለውን ጉዳይ ሊያወሩ አይገባቸው። መደወልም ካስፈለገ በቤተሰብ በኩል ምላሽ ማግኘት ለማይቻልለት ጉዳይ አጠር ባለ መልኩ ቀጥታ ደውሎ ጉዳዩን እንዴተኛውን ባዕድ ሰው አውርተው ለመዝጋት ሁኔታው ካስገደደ ይፈቀዳል እንላለን። ካልሆነ ግን በየሳምንቱ እሁድ ከአስር በኋላ ወይም በየሳምንቱ ጁሙዓ እጆኛዬ ጋር ልደውል ተብሎ ጆሮ እስኪግል ድረስ ሶላት እስኪያልፍ ድረስ ቂለ ወቃል ማብዛት አይቻልም። ንካህ ሲታሰር ብቻ ነው ይሁሉ ገደብ የሚነሳው። የፈለጋችሁትን ማውራት እንደፈለጋችሁ መገናኘት ትችላላችሁ የሚባለው። ንካህ እስካልታሰረ ድረስ ቤተሰብ ከቤተሰብ ጋር ቢተዋወቅ ለሰርግ ቀኑን ካቢያዝ አጅነቢይነቱ አይቀርም። እዚህ ላይ ወጣቶች አላህን ሊፈሩ ይገባቸዋል። ይሄን ድንበር በመጣስ ምክንያት ሐራም ላይ የሚወድቁ ሰዎች አሉ። እጅግ በጣም የሚያሳዝን መልኩ ኒካህ ሊያስሩ ሰዓታት ሲቀራቸው ስንት ጊዜ ተጠብቀው እንዳልቆዩት ዚና ላይ የሚወድቁ አሉ። የተለያዩ ዕቃዎችን ለመግዛት ብለው ገበያ በሄዱበት ሸይጣን ወደ ሌላ ገበያ የወሰዳቸው ሰዎች አሉ። ኒካህ እስካልታሰረ ድረስ አጅነቢ ነው፣ ከእጮኛሽ ጋር ከቤት መውጣት አይፈቀድልሽም፣ ከእሱ ጋር ፎቶ መላላክ አይፈቀድልሽም። ከኒካህ በኋላ እንኳን ቢሆን ፎቶ መላላክ ብዙ አደጋ አለው። ባልና ሚስት መታየት ከፈለጉ በአካል ይታያዩ። የተለያየ ሀገር ላይ ከሆነ ያሉት ማየት ከፈለገ ሚስቱን ላይቭ ኮል ተጠቅመው በቀጥታ ተደዋውለው በቪዲዮ ይታያዩ። ቀርጾ መላኩ የተለያዩ በሽታዎች የተለያዩ ችግሮችን ያመጣል። ሞባይል ሊሰረቅ ይችላል። ሳያውቁ ሌላ ሰው ጋር ሊልኩት ይችላሉ። ከሁሉም በፊት ደግሞ ፎቶ ማንሳት በዲናችን ሐራምና የተከለከለ ነው። ከከባድ ወንጀሎች መሃል አንዱ ነው። ፎቶ ማንሳት የሚቻለው ضرورة ሲሆን ለضرورና ለሐጃ ነው። ለመታወቂያ፣ ለፓስፖርት፣ ለመሰል ነገሮች ነው የሚቻለው። ናፈቀኝ ፎቶ ላክልኝ፣ ናፈቅሽኝ ፎቶ ላክልኝ አይባልም። ዲን ውስጣችን ሊገባ ሸሪዓውን ልናከብረው ይገባል። ከስሜታችን በሚሄዱ ነገሮችም ከስሜታችን በማይሄዱ ነገሮችም ዲን ሊመራን ዲን ሊገዛን ይገባል። ወሀከዛ ማጨትን በተመለከተ ለትዳር የሚጠየቀው ቤተሰብ ነው። ሁለቱ በራሳቸው መንገድ ጨርሰው መጨረሻ ላይ ንካሰሩልን ብለው አይደለም ቤተሰብ ጋር መላክ ያለባቸው። ይሄን በዘመናችን ከሚፈጸሙ ስህተቶች መሃል እጅግ በጣም ብዙዎችን የሚያጠቃ ስህተት ነው። በሆነ መልኩ ይገናኛሉ ወይም ሰው ያገናኛቸዋል። ለወራት ምናልባትም ለዓመታት በግላቸው ሲገናኙ ይቆያሉ። በአካልም ይሁን በሶሻል ሚዲያ በመጻጻፍ አሁን መጋባት አለብን ብለው ሲወስኑ ለቤተሰብ ያሳውቃሉ። በዚህ መሃል አባት ለሷ ይሆናል ብሎ የሚያምንበትን ሰው አግኝቶ ቃል ገብቶለት ሊሆን ይችላል። ልጁ ናት። እሷ ለወራትና ለዓመታት ያፈቀረችውን ሰው እሱ ላይ ፈልገው እንደማይሆናት ሊያውቅ ይችላል። ለሴት ልጅ ወልይ ያስፈልገውም ለዚህ ነው፣ የሚሆናትን ሰው ለይቶ ለማወቅ ማለት ነው። ለረጅም ጊዜ ይሄን ጉዳይ ውስጣቸው ላይ ይዘው ስለቆዩ ምንም ሳይጀመር የወደፊት ህይወታቸውን አውርተው በልተው ስለጨረሱት ቤተሰብ አይ በሚልበት ጊዜ መቀበል በጣም ይከብዳቸዋል። ያላቸው አማራጭ ከቤተሰብ ተቆራርጦ በሌላ መልኩ መጋባት ነው። ትዳር ደግሞ በዚህ መልኩ አያዋጣም። አንተ የምታገባው እሷን ብቻ ሳይሆን ከቤተሰቦቿም ጋር ጭምር አብረህ ለመኖር ነው። ከቤተሰቦቿ ለይተሃት መኖር አትችልም። እሷ ነገ የሚወለዱ ልጆች አያቶችና
አጎት አክስቶችም የሷ ቤተሰቦች ናቸው። ሆኖም አንዲትን ሴት ለትዳር ካሰቡ ጥያቄ የሚቀርበው ለቤተሰቦቿ ነው። እሷ ለትዳር ዝግጁ መሆኗን ከተሰማ አንተ የምትፈልጋት አይነት ሴት መሆኗን እርግጠኛ ከሆንክ ቤተሰብ ጠይቅ። ቤተሰብ እሺ ካለ ከተቀበለ ተያዩ። ስትተያዩ ቅድም የጠቀስናቸው መስፈርቶችን አሟልታችሁ ሊሆን ይገባል። ከዛ በኋላ ኒካህ ይታሰር። አላህ የፍቅርና የሰላም ህይወት ይወፍቃችሁ። ይሄን መንገድ ትቶ ግን እሷን ጠይቆ ከእሷ ጋር ቃል መጋባት፣ ቤተሰብን ለማሳመን ሙከራ ሳያደርጉ በሸሪዓ ፍርድ ቤት ብሎ ማሰር፣ ከዚህ የከፋው ደግሞ በየመንደሩ ሼክ በሚባሉ ሰዎች አላህን በማይፈሩ ለዲን ቦታ በማይሰጡ ኒካህ አስረው ብቻ የሚያገኟትን የሆነችን ጥቅም በማሰብ የራሳቸውንም የባለ ጉዳዮችንም አኺራም ያበላሹ ሰዎች ጋር ማሰር ትልቁ ስህተት ነው። ኒካህ ያሰርኩት ሰፈራችን ባለ አንድ ቃልቻ ነው ይላል። ማን ነው እሱ ኒካህ አሳሪ ያደረገው? ኒካህ የሚያስረው ወልዶ ያሳደገ አባት ነው። የሱን ቦታ የሚተካው ወንድም ነው። ከአባት ከወንድም ቀጥሎ ያለው አጎት ነው። እነዚህ ናቸው ለሴት ልጅ ይመጥናል አይመጥንም፣ ጥሩ ሰው ነው አይደለም፣ ማስተዳደር አቅም አለው የለውም ብለው ግራ ቀኝ አይተው ይድሩት። እነዚህ ከሌሉ ወይም ያለ በቂ ምክንያት እምቢ ካሉ السلطان ولي من لا ولي له ብሏል ነብይ። ሳይግባቡ ቢቀሩ አሊያ ደግሞ ወልይ ባይኖራት የሙስሊሞች መሪ ወልይ የሌለው ሰው ወልይ ነው ብለዋል ነብይ ሰለላሁ ዐለይሂ ወሰለም። ትክክለኛ መንግስት ለህዝቡ ይጨነቃል፣ ለህዝቡ ያስባል። ህዝቡን በሙሉ እንደ ልጁ እንደ ቤተሰቡ ነውና የሚያየው። ቤተሰብ የለኝም የሚደረኝ ቤተሰብ የለም፣ አሊያ ደግሞ ካፊሮች ናቸው፣ አሊያ ደግሞ ያለ በቂ ምክንያት አልደረም ብለውኛል ተብሎ ለሙስሊሞች መሪ ማመልከቻ ይቀርባል። የሙስሊሞች መሪ ማለት የግድ የሀገሩ ፕሬዝዳንት መንግስት ለማለት አይደለም። በየቦታው በየአመራሩ ያስቀመጣቸው ወኪሎች የሱ ስራ አስፈጻሚዎች ናቸው። ይሄን ጉዳይ የሚመለከተው ቃዲ ነው። ትክክለኛና እውቅና ያለው ቃዲ ኒካህ ያስራል እንጂ አንድ ሁለት ክታቦችን የሆነ ጊዜ ላይ ቀርተው የመሻይኾችን ልብስ ለብሰው የሚሄዱ በየመንደሩ ኒካህ የሚያስሩ ሰዎች ሰውን በዝሙት እየጨረሱ ነው ያሉት። እነዚህ አላህን ሊፈሩ ከዚህ እኩይ ተግባራቸው ሊታቀቡ ህዝቡም እንዲህ አይነት ሰዎች ጋር ኒካህ ከማሰር ሊጠነቀቅ የሰዎችን አኺራ የሚያበላሹ ሰዎችንም ሊመክርና ሊያጋልጥ ይገባዋል። ኒካህ የሚታሰረው ቀደም ሲል በተጠቀሱ የቤተሰብ አባላት እጅ ከሌሉ አሊያ ያለ በቂ ምክንያት እምቢ ካሉ በሸሪዓ ፍርድ ቤት ብቻና ብቻ ነው። ውጭ ሀገር የሚኖሩ ባሉበት ሀገር ላይ ሸሪዓ ፍርድ ቤት ሄደው ማሰር የማይችሉ ሰዎች ወደ ሀገራቸው ሸሪዓ ፍርድ ቤት ጉዳዩን በማስተላለፍ ቤተሰብ ዘመድ እንዲያስርላቸው ይደረጋል። አዲስ የሰለሙ አሊያ ደግሞ ረዳት የሌላቸው ሴቶችም ጭምር ቢሆን በግለሰቦች እጅ ዝም ብሎ ኒካህ ይታሰርላቸው። ሊያገባቸው የፈለገው ሰው ከሀገራቸው ኤምባሲ ጋር በመተባበር ኤምባሲውን ከጉዳይ ባያስፈጽምላቸው በእጃቸውም ቢሆን ደብዳቤ ማመልከቻ በመጻፍ እኔ አዲስ ሰለምቴ ነኝ አሊያ ደግሞ ቤተሰብ የለኝም ኒካህ ይታሰርልኝ ተብሎ ማመልከቻ ይጻፋል። በአካባቢው ያሉ ጉዳዩን የሚያውቁ ሰዎች ምስክር ሆነው ሄደው እንዲያስረዱ ይደረጋል። የኒካህ ጉዳይ እጅጉን ጥንቃቄ ያስፈልጋል። ወሀከዛ አንድ ሰው እገሌ ልጄን ጠይቆኛል ወይም ደግሞ እኔ እገሊትን ላገባ ነው ብሎ ስለግለሰቡ ስለ አንድ ግለሰብ መረጃ ቢጠይቀን የምናውቀውን ሁሉ የመናገር ግዴታ አለብን። ومن استشير في خاطب أو مخطوبة يجب عليه بيان الحقيقة من محاسن ومساوي وليس هذا من الغيبة تبله أقلين لا قبانه بلو عند سو سل عندي سيت بيتيكه ወይም ደግሞ አንድ አባት እገሌ የሚባል ሰው ልጄን ጠይቋል ስለሱ ምን ታውቃለህ ብሎ ቢጠይቀው ወይም ቢጠይቅሽ ስለዚህ ግለሰብ የምናውቀውን ነገር ሁሉንም መናገር ግዴታ ይሆንብናል። ጥሩንም መጥፎንም በተለይ መጥፎን የጥሩ ሰዎችን ልብስ መጥቶ ስለለበሰ ብቻ ልጃቸው የሚሰጡ ነገር ግን ቤት ካስገባ በኋላ ስቃዩን የሚያሳያት በተለያዩ ወንጀሎች የሚታወቅ ሰው ሊሆን ይችላል። ሊጠይቅ የመጣውን ሰው ምንነት ማጣራት የግድ ነው። በሚያጣሩበት ጊዜም ግለሰቡን ከቅርበት ከሚያውቁ ሰው ሊሆን ይገባዋል። የሚጠየቁ ሰዎችም መረጃውን ሁሉንም ሊሰጡ ይገባቸው። ሶላት ይሰግዳል አይሰግድም፣ ጀማዓ መስጂድ አላየውም፣ ሰዎችን ያስቸግራል፣ የሰው አማና ይበላል፣ ሴትም ከሆነች ሒጃቧን አትጠብቅም፣ ከአጅነቢ ወንድ ጋር ስትገባ ስትወጣ አያታለው፣
ይህ ጥሩ ጎን አለው ይህ መጥፎ ጎን አለው አላት ብሎ ማስቀመጥ ይገድላል። ይህ ሐሜት አይባልም ነሲሐ ነው የሚባለው። الدين النصيحة ተብሏል። ولأئمة المسلمين وعامتهم ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዲን ማለት ነሲሐ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነሲሐውም ለሙስሊሙ መሪዎችና ለመላው ሙስሊሙ ማህበረሰብ ሊሆን ይገባል ብለዋል። ነሲሐ ማለት ይበጃል ብለን የምናምንበትን ነገር ለጥሩ ውጤት የሚያበቃን ነገር ለሰዎች መምከርና ማድረግ ማለት ነው። መጥፎ ነገር እንዲጠፋ ጥሩ ነገር እንዲስፋፋ ማድረግ ማለት ነው። የተደበቀ ሲጋራ የሚያጨስ ሰው አላጨስም ብሎ ቢቀርብ ሲያጨስ ያየው ሰው ሊነግር ይገባዋል። ኸምር የሚጠጣ ከሆነም ሊነግር ይገባዋል። የሚሰርቅ ከሆነም ሊነግር ይገባዋል። ወሃከዛ ጥሩ ጎን ካለው ይህን ግለሰብኛ እንኳን ማንወደው ቢሆን እንዲህ አይነት ጥሩ ጎንም አለው ብለን ልንናገር ይገባናል። هذا والله تعالى أعلم። ሳምንት በአላህ ፈቃድ ከዚሁ ከማጨት ጋር ተያያዥ የሆኑ የተቀሩ ነጥቦችን እናያለን። والله تعالى أعلم። والسلام عليكم ورحمة الله وبركاته።